ሰላም ተማሪዎች እንዴት ናችሁ? ባለፈው ፓርት 1 ላይ እንግዲህ ዩኒት 3 ስለ ፕሮዳክሽን ቲዮሪ ኦፍ ፕሮዳክሽን እና ስለ ስቴጆቹ ሶስት አይነት ስቴጆችን እንዲሁም ደግሞ ሎንግ ረን እና ሾርት ረን ስለሚሉ ቲዮሪዎች አይተን ነበረ እና አሁን ደግሞ በቀጣይ ፓርት 2 ላይ መልሼ መጥቻለሁ ማለት ነው። ቪዲዮውን ከመጀመሪያ በፊት ላይክ፣ ሰብስክራይብ እና ሼር ኮፒ ሊንክ በማድረግ እንድታግዙኝ ላለው ማለት ነው። ሶ እንግዲህ ምንድነው የዛሬው ሌሰናችን የሚጀምረው ሎንግ ረን ፕሮዳክሽን ወይም ደግሞ ፕሮዳክሽን ዊዝ ቱ ቫሪያብል ኢንፑትስ የሚል ነው። እንግዲህ ሎንግ ረን ፕሮዳክሽን ሲባል ግዴታ ቱ ቫሪያብል ኢንፑት መሆን አለበት አይደለም። ነገር ግን እኛ ለቲዮሪ ቀለል እንዲለን ቱ ቫሪያብል ኢንፑቶች አድርገን እናያቸዋለን እንጂ ሎንግ ረን ማለት ሁሉም ኢንፑቶች ቫሪያብል የሚሆኑበት ወይም ደግሞ ፍሌክሲብል የሚሆኑበትን ወይ ነው የሚያሳየን ማለት ነው። ወይም ደግሞ የመቀየር አንዱ ሲያልቅ አንዱን የማምጣት ወይም ደግሞ የመቀየር በቂ ጊዜ ያለበትን ነው የሚያሳየን። ሶ long run is a period of time or planning horizon which is sufficient for the firm to change the quantity of all inputs ማለት ነው። ስለዚህ የሎንግ ረን ትርጉሙ ይሄ ነው እንጂ ቱ ቫሪያብል ኢንፑት አይደለም። ስለዚህ ሰፊሸንት የሆነ ታይም ወይም ደግሞ ፔሪድ ኦፍ ታይም ያለን ከሆነ ምን ለማድረግ ኦል ኢንፑቶችን ወይም ደግሞ ሁሉንም ኢንፑቶች የሚያስፈልጉንን ፕሮዳክሽንን ፕሮዱስ ለማድረግ አንድን ፕሮዳክት የሚያስፈልጉንን ኢንፑቶች ሁሉንም ቼንጅ ለማድረግ በቂ የሆነ ታይም ካለን that is called long run time period ይባላል ማለት ነው። ሶ ይሄ ነው for the sake of simplicity ከላይ እንደነገርኳችሁ እንግዲህ ቀለል አድርጎ ለማየት ያህል assume that the firm uses two input that means labor እና ካፒታልን ብቻ እንጠቀም ነው የሚለው and both are variable because they are I'm talking about long run production ማለት ነው። so ስለ long run production ስለሆነ የምናወራው ላበር እና ካፒታል ብለን እነኚህን ሁለት ኢንፑቶች ብቻ ብንወስድ ሁለቱ ምንድናቸው ቫሪያብል ናቸው ማለት ነው። መቀየር ይቻላል ማለት ነው አንዱ ቢያልቅብን። the firm can now produce its output in a variety of ways by combining different amount of labor and capital ማለት ነው። ስለዚህ አንድ ፊርም አምራቹ የተለያየ ላበር እና ካፒታል ኮምቢኔሽኖችን በመጠቀም የተለያዩ አማውንት ኦፍ አውትፑቶችን ማምረት ይቻላል ማለት ነው። ይችላል with both factors variable ሁለቱም ፋክተሮች variable ስለሆኑ a firm can usually produce a given level of output by using different combination of labor and capital ማለት ነው ሁለቱም ብቻ የምንጠቀም ከሆነ። ስለዚህ ሎንግ ረን በአጠቃላይ ስለዚህ ነው የሚያወራን ማለት ነው። ሌላው የምናየው እዚህ ውስጥ ምንድነው ስለ አይሶኳንትስ ነው። አይሶኳንት ምንድነው እንግዲህ ካሁን ፊት ኢንዲፈረንስ ከርቭን አይተናል። ስለዚህ የኢንዲፈረንስ ከርቭ ዘሴም ሲሆን ነገር ግን አይሶኳንት ለምንድነው ለፕሮዳክሽን ነው። ኢንዲፈረንስ ከርቭ ለዩቲሊቲ ነበር ካያችሁ ማለት ነው። ባህሪያቸው አንድ ነው። እንትናቸውም የሎንግ ረን ባይሆንም የሾርት ረን ላይም ሆነ ሎንግ ረን ላይ ፕሮፐርቲያቸው አንድ አይነት ነው። ልክ ጀስት የዚህን አይነት ከርቭ ነው ያላቸው ማለት ነው። ስለዚህ አይሶኳንት ማለት ኢን ዘ ፕሮዳክሽን ጀስት ኢንዲፈረንስ ከርቭ ዩቲሊቲ ላይ ያለውን ማለት ነው። አን አይሶኳንት ኢዝ a curve that shows all possible efficient combination of inputs that can yield equal level of output ማለት ነው። አንድ ፊርም የሁለት ኮምቢኔሽን ለምሳሌ ላበር እና ካፒታልን ኮምቢኔሽን በመጠቀም ኢፊሸንት በቃ ከዛ በላይ ማምረት አይችልም። ያንን ኢፊሸንትሊ ተጠቅሞ ሁለቱን ኮምቢኔሽን ኢፊሸንትሊ ተጠቅሞ የሚያመርተው አማውንት ኦፍ አውትፑት ምን ይባላል? ያ የሚያመርተው አውትፑት አለ ዘን ያንን አውትፑት ጀስት እዚህ ጋር ካፒታል አለ ኬ ብንለው እዚህ ጋር ላበር አለ። ስለዚህ ይሄ ኢንዲፈረንስ ከርቭ ማለት ወይም ደግሞ አይሶኳንት ማለት በዚህ ወይ አይሶኳንት ማለት ይሄ ነው። ስለዚህ እዚህ አይሶኳንት ላይ በዚህ ኮምቢኔሽን በሁለቱ ኮምቢኔሽን በዚህ ኮምቢኔሽን በዚህ ኮምቢኔሽን የሚያመርታቸው እያንዳንዱ እዚህ ጋር ያሉት የተለያየ ሌቭል ኦፍ ላበር እና ሌቭል ኦፍ ካፒታል ኮምቢኔሽን ያላቸው አይደለ? ነገር ግን የሚያመርታቸው አውትፑት ዘሴም ነው ማለት ነው። ወይም ደግሞ ኢኳሊ አውትፑት ናቸው ማለት ነው። ስለዚህ ኢንዲፈረንስ ላይ ዘሴም ዩቲሊቲ እንዳለ ሁሉ አንድ አይሶኳንት ላይ ያለው አማውንት ኦፍ አውትፑት ዘሴም ነው ማለት ነው። ስለዚህ ዘሴም ሌቭል ኦፍ
ኢኳል ሌቭል ኦፍ አውትፑትን የሚሰጡ የተለያዩ ኮምቢኔሽን ኦፍ ላበር እና ካፒታል ምን በመባል ይታወቃሉ ማለት ነው? አይሶኳንት ከርቭ በመባል ይታወቃል ማለት ነው። እዛ ላይ ያለው ከርቭ ኢፍ ቦዝ ላበር ኤንድ ካፒታል አር ቫሪያብል ኢንፑት ዘ ፕሮዳክሽን ፈንክሽን ዊል ሃቭ ዘ ፎሎዊንግ ፎርምስ። ሁለቱም ቫሪያብል ኢንፑቶች ከሆኑ ፕሮዳክሽን ፈንክሽኑ ምን አይነት ፎርም አለው? ኪው which means output as a function of what ላበር ኤንድ ካፒታል። ምክንያቱም ላበር እና ካፒታል ሁለቱም ቫሪያብል ስለሆኑ ይቀያየራሉ ማለት ነው። ስለዚህ ሁለቱ በተቀያየሩ ቁጥር ደግሞ ካፒታል ወይም ደግሞ ኳንቲቲ ሊቀያየር ይችላል ማለት ነው። ስለዚህ ኳንቲቲን የሚወስኑት እነኚህ ሁለቱም ናቸው ማለት ነው። ነገር ግን ሾርት ረን ላይ ላበር ብቻ ፍሌክሲብል ሆኖ ኪው as a function of ላበር ነበር የሚቀመጠው። ምክንያቱም ካፒታል ፊክስድ ስለሆነ ካፒታል ቢቀየር ስለማይቀየር ኳንቲቲ ላይ የሚያመጣው ለውጥ የለም ነበር ማለት ነው። ነገር ግን አሁን እዚህ ሁለቱም ቫሪያብል ስለሆኑ በዚህ መልኩ ይጻፋል። ኦኬ given this production function the equations of an isoquant where output is held constant at q is ስለዚህ ፕሮዳክሽን ፈንክሽናችንን በምንሰራበት ጊዜ አይሶኳንት እንዲሰጠን ከሆነ አውትፑታችን ምን መሆን አለበት? ኮንስታንት መሆን አለበት። ስለዚህ ኪው ኮንስታንት ነው። ስለዚህ ላበርና ካፒታል የፈለገውን ኮምቢኔሽን አድርጎ ይችን ዘሴም የሆነ ኳንቲቲ የማምረት ከሆነ ይሄ አይሶኳንት ፈንክሽን ነው ማለት ነው። ዘስ አይሶኳንት ሾውስ ዘ ፍሌክሲቢሊቲ ዛት ፊርምስ ሃቭ ዌን ሜኪንግ ፕሮዳክሽን ዲሲዥን ዜ ካን ዩዥዋሊ ኦብቴን ኤ ፓርቲኩላር አውትፑት ባይ ሰብስቲቱቲንግ ዋን ኢንፑት ፎር ዚ አዘር ማለት ነው። ስለዚህ አይሶኳንት የሚያሳየን ፍሌክሲቢሊቲ ኦፍ ዚ ፊርም ነው ማለት ነው። የአንድን አምራች ወይም ደግሞ የፕሮዲሰሩን ፍሌክሲቢሊቲ ነው መቀያየርን ነው የሚያሳየን። ስለዚህ አንድን ፕሮዳክሽን ዲሲሽን ሲወስን ፍሌክሲብል ነው ማለት ነው። ይሄን ያህል ላበር ልጠቀም፣ ይሄን ያህል ካፒታል ልጠቀም እያለ ኳንቲቲውን ዘሴም የሚያደርግለትን ፍሌክሲቢሊቲን የሚያሳይ ነው ማለት ነው። ሶ ወደ አይሶኳንት ካርቭ ስንመጣ ስታንዳርድ አይሶኳንት ካርቭ ፎርሙ ጀስት ቅድም እንደጻፍኩላችሁ ይሄንን ነው የሚመስለው ማለት ነው። ስለዚህ እዚህ ጋር ላበር ወይም ካፒታል አለ፣ እዚህ ጋር ላበር አለ። ስለዚህ ወይም ደግሞ እዚህ ጋር ዋይ አለ፣ ኤክስ አለ። ሶ ኤክስ እና ዋይን የተለያየ ኮምቢኔሽን አድርጎ ሲጠቀም እዚህ ጋር ቢጠቀም፣ እዚህ ጋር ቢጠቀም፣ እዚህ ጋር ቢጠቀም፣ እዚህ ጋር ቢጠቀም ጀስት እዚህ ጋር ያለውና እዚህ ጋር ያለው እያንዳንዱ ከርቡን የነኩት ኮምቢኔሽን ኤክስ እና ዋይ ይለያያል። ስለዚህ እነኚህ ኮምቢኔሽኖች ግን ዘ ሴም አውትፑት ነው የሚሰጡት ማለት ነው። ሶ ዛት ኢዝ ኮልድ አይሶኳንት ከርቭ በመባል የሚታወቀው ይሄ ነው ማለት ነው። አይሶኳንት ማፕ ጀስት እንደ ኢንዲፈረንስ ማፕ ብለን እንዳየነው ሁሉ አይሶኳንት ብዙ አይሶካንቶች በአንድ ላይ የሚሆኑ ከሆነ ምን ይባላሉ? አይሶካንት ከርቭ ይባላል። አይሶካንት ማፕ። ስለዚህ አይሶካንት ማፕ ኢዝ ኤ ሴት ኦፍ አይሶካንትስ ማለት ነው። የአይሶካንቶች ጥርቅም which አይሶካንት represents a different level of output። ነገር ግን እነኚህ አይሶካንቶች ብዙ አይሶካንት ሲጠራቀም እያንዳንዳቸው ኪው1 ኪው2 ኪው3 እነኚህ በሙሉ ዲፈረንት ሌቭል ኦፍ ምንድን ነው የሚያሳዩት? አውትፑት ነው የሚያሳዩት። ነገር ግን አንድ አይሶኳንት ብቻ ከሆነ እላው ላይ ኦን ዘ ከርቭ ከሆነ በከርቭ ላይ ያለው ከሆነ ግን ዘ ሴም ሌቭል ኦፍ አውትፑት ነበር። ነገር ግን ከአይሶኳንት ወደ አይሶኳንት ሲሸጋገር ዲፈረንት ሌቭል ኦፍ አውትፑት ያሳያሉ ማለት ነው። ያ ማለት አውት ኦፍ ሲያረጉ አውትፑት ኢንክሪዝ ያደርጋል ማለት ነው። መቼ? ዌን አስ ዊ ሙቭ አፕ ኤንድ ቱ ዘ ራይት ማለት ነው። ጀስት እዚህ ጋር እንደሳልኩላችሁ ከዚህኛው አይሶካንት ወደዚህኛው አይሶካንት ሲሄድ ከዚህኛው አይሶካንት ወደዚህኛው አይሶካንት ወይም ሙቭ ቱ ዘ ራይት ወይም ደግሞ ሙቭ ቱ አፕ ሲያደርግ ምን ይሆናል ማለት ነው? አይሶካንቱ አፕ ኤንድ ራይት ስንሄድ ምናችን ኢንክሪዝ ያደርጋል? አውትፑታችን ኢንክሪዝ ያደርጋል ማለት ነው። ወደ ኦሪጂን የምንገባ ከሆነ ደግሞ ምን ይሆናል? ዲክሪዝ ያደርጋል ማለት ነው። ሶ አይሶኳንት ማፕ እንደምታዩት ነው እዚህ ጋር ይሁላችሁ። ስለዚህ የተለያየ ኮምቢኔሽን ያልኳችሁ ይኸውና፣ ለምሳሌ 1 እና 3 ነበር እዚህ ጋር ደግሞ 2 እና 3 ነው። እዚህ ጋር ደግሞ 1 እና 6 ናቸው። ስለዚህ እነኚህ ዲፈረንት ኮምቢኔሽኖች ግን አንድ አይሶኳንት ከርቭ ላይ ስለሚገኙ ዘ ሴም አውትፑት ናቸው ያላቸው ማለት ነው። ዘ ሴም አውትፑት። ነገር ግን ኪው1 እና ኪው2 ምን አይደሉም? ዘ ሴም አውትፑት ሌቭል የላቸውም ማለት ነው። shows the fact that long run production process is very flexible. A firm can produce q1 level of output by using either 3 units of capital and 1 unit of labor ቅድም ያሳየኋቸውም ወይ 2 ካፒታል 3 ላበር ወይም ደግሞ 6 ካፒታል
እና 1 ላበር ሊሆን ይችላል ማለት ነው። ሶ እነኚህን በመጠቀም ዘ ሴም አማውንት ኦፍ አውትፑትን ማምረት ይችላል ማለት ነው። ዘ ሴት ኦፍ አይሶኳንት ካርቭ ኪው1 ኪው2 ኪው3 ከላይ ያየናቸው አር ኮልድ ምን ይባላሉ? አይሶኳንት ማፕ ማለት ነው። ምኖቹ እነኚህ በሙሉ ባንድ ላይ አይሶኳንት ማፕ ነው የሚባሉት ማለት ነው። ሶ ይሄንን ካየን ፕሮፐርቲያቸው ምን ይመስላል? ኢንዲፈረንስ ከርቭ ላይ አሪፍ አድርገን ፕሮፐርቲያቸውን አይተናል። ስለዚህ እዚህ ምንም የሚያቅት አይደለም ማለት ነው። ሶ አይሶካንት ሃቭ ዘ ሴም ፕሮፐርቲ ኦን ዘ ኢንዲፈረንስ ከርቭ ልክ እንደ አስ ኢንዲፈረንስ ከርቭ አይሶካንት ሃቭ ዘ ሴም ፕሮፐርቲ ማለት ነው። ተመሳሳይ ፕሮፐርቲ ናቸው ያላቸው። አይሶካንት ስሎፕስ ዳውንዋርድ ነው የመጀመሪያው ፕሮፐርቲ። ስለዚህ የመጀመሪያው ፕሮፐርቲ አይሶካንት ስሎፕ ዳውንዋርድ ናቸው። ቅድም እንዳያችሁት እንደዚህ ነው አይደለ? ስለዚህ ይሄ ዲክሪዝ እያደረገ የሚሄደው ዳውንዋርድ ስሎፕ አለው። ምንድነው ዳውንዋርድ ስሎፕ የሆነበት ምክንያት? ቢኮዝ አይሶካንት ዴኖት ኢፊሽንት ኮምቢኔሽን ኦፍ ኢንፑትስ ዛት ይልድ ዘ ሴም አውትፑት የሚሰጡ አይሶኳንትስ ኦልዌይስ ሃቭ ኔጌቲቭ ስሎፕ ስላለው ነው ይላል። ስለዚህ የተለያዩ ኮምቢኔሽኖችን ነው የሚያሳየን፣ ነገር ግን ዘ ሴም አውትፑት መሆን አለበት። ስለዚህ 10 ካፒታል እና 15 ላበር ሆኖ 100 አውትፑት የሚያመርት ከሆነ ይችን 100 አውትፑት ለማምረት 15 ካፒታል ባረግ ይሄኛውን እዚህ ጋር ምንድነው የማደርገው? ወደ ታች ቀንሼ ወይ 10 ወይ 8 ሊሆን ይችላል ማለት ነው። ወይም ደግሞ 5ም ሊሆን ይችላል፣ 5 ላበር ሊሆን ይችላል ማለት ነው። ስለዚህ ምንድነው አንዱ ኢንክሪዝ የሚያደርግ ከሆነ አንደኛው ዲክሪዝ ነው የሚያደርገው። ይሄው ከ10 ወደ 15 ካፒታል ሲወጣ ይሄኛው ደግሞ ከ15 ወደ የተወረደ ወደ 5 ላበር መውረድ አለበት ማለት ነው። ስለዚህ በዚህ ወይ ስለሆነ አንዱ ኢንክሪዝ ሲሆን አንዱ ዲክሪዝ ስለሆነ ኔጌቲቭሊ ስሎፕ አላቸው። ኔጌቲቭ ስሎፕ ደግሞ ዳውንዋርድ ስሎፕ ነው ማለት ነው የሚባለው። ሁለተኛው ፕሮፐርቲ the further an isoquant lays away from the origin the greater the level of output it donates ማለት ነው። ስለዚህ ከኦሪጂኑ እየራቅን ስንሄድ ያ ማለት ኦሪጂን ማለት ይሄ ማለት ነው። ከኦሪጂኑ እየራቅን በሄድን ቁጥር ይሄ የራቀው ከኦሪጂኑ የራቀው አይሶካንት ምንድነው? ግሬተር የሆነ ሌቭል ኦፍ አውትፑት ይወክልልናል ማለት ነው። ሃየር አይሶካንት ኦር አይሶካንት ፈርዘር ፍሮም ዚ ኦሪጂን ዴኖትስ ሃየር ኮምቢኔሽን ኦፍ ኢንፑት ኤንድ አውትፑት ነው ማለት ነው። ኢንፑት ኤንድ አውትፑት ነው። አይሶካንትስ ዱ ኖት ክሮስ ኢች አዘር። አይሶካንቶች ክሮስ ሊያደርጉ አይችሉም። ይሄ በኢንዲፈረንስ ከርቭ ላይ ያሉ ሙሉ ፕሮፐርቲዝ ዝመቷል ማለት ነው። ክሮስ ካደረጉ ኢንተርሴክሽን ካደረጉ ኢንኮንሲስተንት እና ምንድነው ይሄ ኢንኮንሲስተንት እና አንድ ደግሞ አለ ፕሮፐርቲ ኢንዲፈረንስ ከርቭ ላይ ማለት ነው። ሶ የሁለቱም ፕሮፐርቲ ይጥሳሉ ማለት ነው። ስለዚህ ክሮስ ሊያደርጉ አይችሉም ማለት ነው። ለምሳሌ ይሄ ከየትኛው ከዚህኛው እንደዚህ ክሮስ ካደረገ ይሄኛው እዚህ ፓርት ላይ ስናየው ኢንዲፈረንስ ከርቡ የማን ነው ከፍተኛ አውትፑት ያለው? ይሄ እዚህ ጋር ይሄ ይመስለናል። ነገር ግን እዚህ ጋር ደግሞ ስንመጣ ይሄኛው ይሆንብናል። ስለዚህ ክሮስ የምናደርግበት ቦታ ደግሞ እኩል ይሆንብናል። ሶስት አይነት ፕሬዘንቴሽን እንዳይኖረው ስለዚህ ምን መሆን የለበትም? ክሮስ መደረግ የለበትም ማለት ነው። ስታንዳርድ አይሶካንትስ ከርቭስ አር ኮንቬክስ ቱ ዘ ኦሪጂን። ኮንቬክስ ማለት ነው እንደዚህ ያለ ማለት ነው። ስለዚህ ኮንቬክስ ነው ይሄ ጂኦግራፊ ላይ የተማርነው ማለት ነው ታይ ክላስ። ኮንቬክስ ቱ ዘ ኦሪጂን ነው ዲቱ ያ የሆነው ኮንቬክስ ቱ ዘ ኦሪጂን የሆነው በምክንያት ነው። እችኛዋን ነው የምትይዙት። ይሄ የሆነው ዲሚኒሺንግ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ስላለ ነው። ያ ማለት ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ማለት ደግሞ ምን ማለት ነው? ስሎፕ ማለት ነው። ስሎፑ ነው። ስለዚህ ሁለቱ የሚቀያየሩበት ዌይ ወይም ደግሞ ሰብስቲቱት የሚደረጉበት ዌይ ዲሚኒሽ እያደረገ ነው የሚሄደው ማለት ነው። ዲሚኒሽ እያደረገ ነው የሚሄደው። አይሶኳንትስ መስት ቢ ቲን ምን መሆን አለበት? ቀጭን መሆን አለበት። ኢፍ አይሶኳንትስ አር ቲክ ወፍራም ከሆነ ሰም ፖይንትስ ኦን ዘ አይሶኳንት ዊል ቢካም ኢንሰፊሽንት ይሆናል። ያ ማለት ምን ማለት መሰላችሁ? ጀስት ለምሳሌ እንደዚህ ወፍራም ድልዝ ያለ ወፍራም ከሆነ እዚህ ጋርና እዚህ ጋር ያለው ለምሳሌ እዚህ ፓርት ላይ ግርጊዋ ፓርት ላይ ሊሆን ይችላል ኮምቢኔሽኑ ኤፊሺየንት የሚሆነው። ስለዚህ እዚህ ጋር ቢሆን ወፍራም ከሆነ እዚህ ጋር ቢሆን እዚህ ጋር ሊመጣ ነው ማለት ነው። ስለዚህ ሰም ፖይንቶች ኤፊሺየንት ሊሆኑ ስለማይችሉ ቀጭን መሆን አለበት። ስፔሻል ሼፕ ኦፍ አይሶኳንት ካርቭ የሚሉትን እናያለን ማለት ነው። የነኚህ ስፔሻል ሼፖች የተለያዩ ሼፕ ያላቸው አይሶካንቶች አሉ። ከዚያ ውስጥ እኛ የምንጠቀመው ሞር የምንጠቀመው አለ ማለት ነው። አይሶካንትስ ካን ሃቭ ዲፈረንት ሼፕስ ኦር ከርቬንቸር ማለት ነው ዲፔንዲንግ ኦን ዘ ዲግሪ ቱ ዊች ኢንፑትስ ካን ሰብስቲቱት ኢች አዘር። ስለዚህ ኢንፑት
እርስ በርሳቸው ሰብስቲቲዩት የሚሆኑበት ዲግሪ ይለያየዋል ማለት ነው። ስለዚህ በእነሱ ሰብስቲቱሽን ዲግሪያቸውን መሰረት በማድረግ የተለያየ ሼፕ ያለው አይሶኳንት እንዳለ እናያለን ማለት ነው። የመጀመሪያው ሼፕ ኦፍ አይሶኳንት ምንድነው? ሊኒየር አይሶኳንት ነው። ሊኒየር አይሶኳንት እዚህ ጋር እንደምታዩት ምንድነው? ኮንቲኒየስ የሆነ ወይም ደግሞ ዩኒፎርም የሆነ ሰብስቲቱሽን ነው ያለው። ይሄኛው ካፒታልን በጥፍ ከጨመርን ላበርን በምን እንቀንሳለን? በጥፍ እንቀንሳለን ማለት ነው። አይሶኳንትስ ውድ ቢ ሊኒየር ዌን ላበር ኤንድ ካፒታል አር ፐርፌክትሊ ሰብስቲቱት የሚደረጉ ከሆነ ፎር ኢች አዘር ኢን ዚስ ኬስ ዘ ስሎፕ ኦፍ አን አይሶኳንት ኢዝ ኮንስታንት ነው ማለት ነው። ያ ማለት በጥፍ ከጨመርን በጥፍ ቀነስን ማለት ነው። ስለዚህ ኮንስታንት ነው፣ 0.5 ነው ማለት ነው ስሎፑ። As a result, the same output can be produced with only capital or only labor or an infinite combination of both ማለት ነው። ስለዚህ አንድ ተመሳሳይ የሆነ ሌቭል ኦፍ አውትፑትን ብቻውን ካፒታልን ብቻ በመጠቀም ማምረት እንችላለን፣ ላበርን ብቻ በመጠቀም ማምረት እንችላለን፣ ወይም ደግሞ ኢንፋናይትሊ ኮምቢኔሽኖችን በመጠቀም ማምረት እንችላለን። ጀስት ይሄ አይሶኳንት ሊኒየር ነው። ይሄ ሊኒየር አይሶኳንት ዘሴም አውትፑት ነው ያለው። ያ ማለት ኪው ኢዝ ኢኳልስ ቱ 100 ነው። ኳንቲቲ 100 ከሆነ ይህንን 100 ኳንቲቲ ለማምረት በዚህ ጋር በፈለግነው ኮምቢኔሽን ኤፊሽንትሊ ኮምቢኔሽን ወይም ኢንፋናይት ኮምቢኔሽኖችን በመጠቀም ማምረት እንችላለን የላበርና የካፒታል ወይም ደግሞ 10 ካፒታልን ብቻ በማምረት 100 ኳንቲቲ ማምረት እንችላለን። ወይም ደግሞ 15 ላበርን ብቻ ቨርቴክሱ ላይ በማምረት 100 ማምረት እንችላለን ማለት ነው። ስለዚህ ይሄ ምንድነው? ሊኒየር አይሶኳንት ማለት ነው። አይሶኳንት ፐርፌክትሊ ሰብስቲቱት የሚደረጉ ከሆነ እኔ ሻይና ቡናን ለመጠጣት ስለዚህ ካገኘው ሻይ ጠጣለሁ፣ ካላገኘው ቡና ጠጣለሁ ማለት ነው። ስለዚህ ለኔ ሁለቱ ፐርፌክትሊ ሰብስቲቱት ናቸው ማለት ነው። ሌላው ሁለተኛው ሼፕ ምንድነው? ኢንፑት አውትፑት አይሶኳንት ናቸው። ዘ አይሶኳንትስ አር ኤል ሼፕድ። አይሶኳንቶች ምንድናቸው? ኤል ሼፕድ ናቸው። የኢንፑት አውትፑት አይሶኳንት ማለት ነው። ኢት ኢዝ ኦልሶ ኮልድ ሊዮንቴፍ አይሶኳንት ይባላል። ይሄ ሊዮንቴፍ አይሶኳንት ለምን ተባለ? ሰውየው ሊዮንቴፍ ሎኔል የተባለ ሰውዬ ስለፈለሰፈው ነው ይሄ ኢንፑት አውትፑትን አናላይሲስ ማለት ነው። ስለዚህ ይሄንን አልጀብራ የምትማሩ ከሆነ አልጀብራ ላይ ታገኙታላችሁ። ሊዮንቴፍ ሎኔል የተባለውን ሰውዬ ማለት ነው። የራሱ የሆነ ኢንፑት አውትፑት አናላይሲስ አለው። እዛ ላይ በሰፊው የምታዩት ይሆናል። ስለዚህ ይሄ የሰውየው ስም ነው። ዚስ አስዩምስ ስትሪክት ኮምፕሊመንታሪስ ኦር ዜሮ ሰብስቲቲዩቢሊቲ ኦፍ ፋክተርስ ኦፍ ፕሮዳክሽን። ይህ ማለት ነው ስትሪክትሊ ኮምፕሊመንታሪ ናቸው ወይም ደግሞ ሰብስቲቲዩት መደረግ አይችሉም ማለት ነው። ያ ማለት አንዱ እቃ ከሌለ አንደኛው ብቻውን መስራት አይችልም። ስለዚህ የሆነ ፕሮፖርሽን አላቸው። ለምሳሌ መኪና ለመንቀሳቀስ ነዳጅና መኪና ራሱ መኪና ለመንዳት ነዳጅና ምን አለው? መኪና ቃል አይደለ? ስለዚህ በመኪና ለመሄድ ነዳጅ ከሌለ መኪናው አይሄድም፣ መኪናው ከሌለ ነዳጁ ብቻውን አይሄድም። ስለዚህ ምንድናቸው? ከነዳጁ የተወሰነ ፓርት አለው፣ ከመኪናው የተወሰነ ፖርሽን አለው። ሁለቱ ኮምባይን በመሆን ነው ምን የሚሆነው? ጉዞ የሚባለው ነገር የሚሳካው ማለት ነው። እነኛ ኮምፕሊመንታሪ ይባላሉ። አንዱ ከሌለ አንዱ የማይሰራ ወይም ደግሞ ነዳጅን በርከት አድርገን መኪናን መተው አንችልም፣ መኪናን በርከት አድርገን ነዳጅን መተው አንችልም። ያ ሰብስቲቲዩት እርስ በርሳቸው አይሆኑም ማለት ነው። ስለዚህ ዜሮ ሰብስቲቲዩቲቪቲ ናቸው ማለት ነው። So in this case it is impossible to make any substitution among inputs ማለት ነው። each level of output requires a specific combination of labor and capital ይፈልጋሉ ማለት ነው። when isoquants are L-shaped there is only one efficient way of producing a given level of output ማለት ነው። የት ናት ያቺ efficient level? just ይሄ ኤክስ እና ዋይ ወይም ደግሞ ካፒታልና እንትን ከሆነ ጀስት ይሄ አይሶኳንታችን ኤል ሼፕ ማለት ይሄ ነው። ስለዚህ እዚች ጋር ያለች ኮምቢኔሽን ምንድናት? ይችናት ማለት ነው። ስለዚህ ኤክስ ይሄን ያህል አማውንት እና ዋይ ይሄን ያህል አማውንት ኮምባይን አድርገን ካልሆነ ሌላ ዋይን ብንጨምር አናገኘውም፣ ኤክስን ብንጨምር ዋይን አናገኘውም። ስለዚህ ሌላ ኮምቢኔሽን ሊሆናቸው አይችልም። ኢፊሽንት ኮምቢኔሽኗ የት ናት? አት ቨርቴክስ ላይ ወይም ደግሞ ኦሪጂን ላይ ያለችው ናት ማለት ነው። ኢፊሽንት ሌቭል ኦፍ አውትፑት የሚገኝባት ኮምቢኔሽን ማለት ነው። ሶ እዚህ ጋር ማየት ትችላላችሁ። ጀስት እዚህ ጋር ኤል ሼፕ፣ አሁን እዚህ ጋር ኤል2 እና ኬ2 ኮምባይን መሆን ይችላሉ። ኬ1 እና ኤል1 ኮምባይን መሆን ይችላሉ። እንዲሁም ደግሞ እዚህ ጋር እና እዚህ ጋር ኮምባይን መሆን ይችላሉ። ነገር ግን
አሁን አይሶካንቱ ከፍ እንዲል ወይም ደግሞ አውትፑቱ ከፍ እንዲል ከፈለግን ምኑን ነው የጨመርነው? ከዚህ ጋር እዚህ ጋር ለመድረስ ሁለቱንም ነው የጨመርነው። ማን ኤልንም ካፒታልንም ማለት ነው። ስለዚህ ሁለቱንም በተመሳሳይ ፖርሽን ካልጨመርን ወይ ካልቀነስን አውትፑቱ ሊንቀሳቀስልን አይችልም ማለት ነው። ቱ ፕሮዲስ ኪዋን ሌቭል ኦፍ አውትፑት ዜር ኢዝ ኦንሊ ዋን ኤፊሽንት ኮምቢኔሽን ኦፍ ላበር ኤንድ ካፒታል ዊች ሚንስ ኤል1 እና ኪዋን። ስለዚህ ይችን ኪዋንን ለማምረት ኦንሊ ያለችን አማራጭ ይችንና ይችን ብቻ መጠቀም ነው ማለት ነው። ሌላው ኪውቱንም እንደዛ አውትፑት ካኖት ቢ ኢንክሪዝድ ባይ ኪፒንግ ዋን ፋክተር ሴይ ላበርን ለምሳሌ ኮንስታንት አድርገን እዚች ጋር ላበርን ኮንስታንት አድርገን ካፒታልን በመጨመር አውትፑታችን ምን ሊሆን አይችልም? ኢንክሪዝ ሊሆን አይችልም። ያው ካፒታልን ብንጨምረው ኢንክሪዝ ሊሆንልን አይችልም። እዚህ ጋር ሊሄድልን አይችልም ማለት ነው። እዚህ ጋር ሊሄድ አይችልም። ሶ ምንድነው ማለት ነው? ኢንክሪዝ ዘ አዘር ካፒታል ሌላውን ኢንክሪዝ ብናደርገው አውትፑቱ አይጨምርም። ቱ ኢንክሪዝ አውትፑቱን ለመጨመር ቅድም እንዳልኳችሁ ለምሳሌ ኪዋንን ወደ ኪውቱ ለመጨመር ቦዝ ፋክተር ኢንፑትስ ላበርንም ካፒታልንም ምን ማድረግ አለብን? ኢንክሪዝ ማድረግ አለብን። በምን? ባይ ኢኳል ፕሮፖርሽን ማለት ነው። በፊት በነበራቸው ፕሮፖርሽን ያህል ማለት ነው። ሌላው ሶስተኛው አይሶኳንት ታይፕ ምንድነው? ኪንክድ አይሶኳንት የሚባላል። ዚስ አሲዩምስ ሊሚትድ ሰብስቲቱሽን ቢትዊን ኢንፑትስ ማለት ነው። ኪንክድ ማለት እንግዲህ ወጣ ገባ ያለው የሆነ ሄድ ብሎ ደንቀፍ የሚያደርግ ነገር ማለት ነው። ሶ ኢንፑትስ ካን ሰብስቲቱት ኢች አዘር ሰብስቲቱት መደረግ ይችላሉ። ነገር ግን ኦንሊ አት ሰም ፖይንት ብቻ የተወሰነ ፖይንት ድረስ ብቻ ነው ሰብስቲቱት መደረግ የሚችሉት። ከዚያ በኋላ ይቆማል ማለት ነው። ከዚያ ደግሞ እንደገና ሰብስቲቱት ይደረጋሉ። the isoquantous is kinked and there are only a few alternative combinations of inputs to produce a given level of output ማለት ነው። these isoquants are also called ምን በመባል ይታወቃል? ሊኒየር ፕሮግራሚንግ አይሶኳንት ወይንም ደግሞ አክቲቪቲ አናላይሲስ አይሶኳንት ይባላል። ይሄ እዚህ ጋር የተደበቀው አናላይሲስ ነው። ስለዚህ ልክ ፕሮግራም ላይ ለምሳሌ የአንድ ቀን ፕሮግራም ለመያዝ የተለያየ አክቲቪቲዎችን እናከናውናለን። ስለዚህ ያ ፕሮግራም አንዱ ከዚህ እስከዚህ ሰዓት ብለን እንይዝለታለን ማለት ነው። አክቲቪቲም ከዚህ እስከዚህ ሰዓት ይሄንን አክቲቪቲ እንሰራለን ብለን የምንይዝ ከሆነ ከዚያ ደግሞ ከቀጣይ ከዚህ እስከዚህ ሰዓት ከ5 እስከ 7 ሰዓት ምሳ እንበላለን፣ ከ7 እስከ 9 ሰዓት አነባለሁ ምናምን የምንል ከሆነ ያ ፕሮግራም እንዲሆነን ማለት ነው። ስለዚህ ይሄ ኪንክድ አይሶኳንትም ልክ እንደ ፕሮግራሚንግ እና እንደ አክቲቪቲ አናላይሲስ አይሶኳንት በመባል የታወቀው ለምንድን ነው? የሆነ የተወሰነ ቦታ ድረስ ለምሳሌ ከኤ እስከ ቢ የሆነ አውትፑት የሆነ ሌቭል ኦፍ አውትፑት ይመረታል። ከዚያ በኋላ ከዚህ ከቢ በኋላ ግን ያንን ተመሳሳይ ለምሳሌ እዚህ ጋር 100 ማመርት ከሆነ ከቢ በኋላ ግን 100 ላመርት አልችልም ማለት ነው። ሌላ ወይ 200 ወይ 150 ወይ ደግሞ 50 ሊሆን ይችላል። ከቢ እስከ ሲ ማለት ነው። ስለዚህ ኪንክድ ነው። ከሲ እስከ ዲ ከዲ እስከ ኢ ማለት ነው። ስለዚህ በእነኚህ መካከል ኪንክድ ሆኖ የተለያየ ሌቭል ኦፍ አማውንት ነው የሚሰጠን። ይሄ የተለያየ ሌቭል ነው፣ ይሄ በሙሉ የተለያዩ ሌቭሎች ናቸው። ስለዚህ በእነኚህ የተወሰነ ወይም ደግሞ ኪንክድ የሆነ ነው። ሰብስቲቱሽኑ ዘሴም አማውንት ኦፍ አውትፑትን ለማምረት ሰብስቲቱት የሚደረገው አሴም ፖይንት ነው። ለምሳሌ ከኤስ ከቢ ያለው ድረስ ነው። ስለዚህ ፕሮግራሚንግ የተባለው አሁን እና አክቲቪቲ አናላይሲስ አይሶኳንት የተባለው ለምን እንደሆነ ገባችሁ ማለት ነው። አክቲቪቲዎችም ከዚህ እስከዚህ ሰዓት የሆነ አክቲቪቲ ከዚያ ደግሞ ከዚህ እስከዚህ ሰዓት የሆነ አክቲቪቲ ነው። ኪንክድ ነው። ፕሮግራምም እንደዛው ነው የሚያዘው ማለት ነው። ሌላው አራተኛው ስሙዝ ወይም ደግሞ ኮንቬክስ አይሶኳንት ይባላል። ይሄ በተለምዶ እኛ የምንጠቀመው ነው። This shape of isoquants assume continuous substitutions of capital and labor over a certain range beyond which factors cannot substitute each other. ምንድነው እኛ የምንጠቀመው? ለምሳሌ እኔ ብርቱካን አለኝ፣ ከዚያ ጓደኛዬ ሙዝ አለው። ስለዚህ እኔ ሁለቱንም መብላት ከፈለግው የተወሰነ ፖይንት ድረስ በቃ ሰብስቲቱት አደርጓል ወይም ደግሞ እለውጠው እችላለሁ፣ ልተካው እችላለሁ። ጀስት እንደዛ ሁሉ እዚህም ካፒታልና ላበርን የተወሰነ ቦታ ድረስ ኦቨር ዘ ሰርቴን ሬንጅ የተወሰነ ሬንጅ ድረስ ኮንቲኒየስሊ በቃ ምንም ሳናቀያይር ኮንቲኒየስሊ ሰብስቲቱት ማድረግ እንችላለን። ነገር ግን ከዛ ሬንጅ ጋር ከደረስን በኋላ ከዚያ በኋላ ሰብስቲቱት የምናደርግ ከሆነ ኪሳራ ነው ማለት ነው፣ ወይም ደግሞ አንፈልግም ሰብስቲቱት ማድረግ። ሶ ያን አይነት ከሆነ ስሙዝ ሆነ ወይም ደግሞ ኮንቬክስ የሆነው ሼፕ ነው፣ ኮንቬክስ ነው፣ ይሄኛው ነው ማለት ነው። ካፒታል ላበር ኳንቲቲ ማለት ነው። ስለዚህ ይሄ ብጤ ነው፣ ስሙዝ ነው እና ደግሞ
ኮንቬክስም ነው። ስለዚህ ይሄንን የሚያሳየን ማለት ነው። ትራዲሽናሊ ኢኮኖሚክ ቲዮሪ ሞስትሊ አዶፕትድ ዘ ኮንቲኒየስ አይሶኳንት ቢኮዝ ዘ አር ማቴማቲካሊ ሲምፕል ቱ ሃንድል ባይ ዘ ሲምፕል ሩል ኦፍ ካልኩለስ ኤንድ ዘ አር አፕሮክሲሜሽንስ ኦፍ ዘ ሞር ሪያሊስቲክ አይሶኳንትስ ማለት ነው። ስለዚህ በተለምዶ ኢኮኖሚክስ ላይ የምንጠቀመው ቲዮሪ ምንድን ነው? ይሄንን ስሙዙን አይሶኳንት ነው ማለት ነው። አንደኛ ማቴማቲካሊ በጣም ቀላል ነው፣ ከካልኩለስ ትማራላችሁ። ካልኩለስ ጋር የተመጣጠነ ሩል ስላለው ማለት ነው። ሁለተኛ ደግሞ አፕሮክሲሜትሊ ሞር ሪያሊስቲክ የሆነ አይሶኳንትም ነው ማለት ነው። ስሙዝ ወይም ደግሞ ኮንቬክስ አይሶኳንት ማለት ነው። These types of isocant is the limiting case of the kinked isocant when the number of kink is infinite። ያ ማለት የኪንክድ አይሶኳንት ሊሚቲንግ ኬዙ ነው። ነምበር ኦፍ ኪንግ ኢንፋናይት ነበረ፣ ነገር ግን ይሄ ኮንቲኒየስ አድርጎ አንዱ ጋር ብቻ ኪንግ ካደረገ በኋላ እንትን አይልም ማለት ነው። ስለዚህ የዚህን የኪንክድን አይሶኳንት ሊሚቲንግ ኬዙን የፈታ ነው ማለት ነው። ፍሮም ናው ኦን ዊ ዩዝ ዘ ስሙዝ ኤንድ ኮንቬክስ አይሶካንትስ ቱ አናላይዝ ዘ ሎንግ ረን ፕሮዳክሽን። ከዚህ ሰዓት ጀምሮ ስሙዝን ወይም ደግሞ ኮንቬክስ አይሶካንትን እኛ እንጠቀማለን ማለት ነው። ስሙዝ አይሶካንት ጀስት የሳልኩላችሁን ወይም ደግሞ የምታዩትን አይነት ይሆናል ማለት ነው። ስለዚህ ሰብስቲቱሽናችን ስሙዝሊ ወይም ደግሞ ኮንስታንትሊ ነው። ዘ ስሎፕ ኦፍ ዘ አይሶካንት ዲክሪዝስ አስ ዊ ሙቭ ፍሮም ዘ ቶፕ ቱ ዘ ሌፍት ቱ ዘ ራይት ኦር ቦቶም ስንወርድ ምንድነው ስሎፑ ዲክሪዚንግ ነው ማለት ነው። ዚስ ኢንዲኬትስ ይሄ የሚያመለክተው ዛት ዘ አማውንት ባይ ዊች ዘ ኳንቲቲ ኦፍ ዋን ኢንፑት ኦር ካፒታል ካን ቢ ሪዲዩስድ ዌን ዋን ኤክስትራ ዩኒት ኦፍ አናዘር ኢንፑት ኦር ላበር ኢዝ ዩዝድ። ስለዚህ ከዚህ ጋር ካፒታል እዚህ ጋር የምንጠቀም ከሆነ ላበርን እዚህ ጋር ነበር። ስለዚህ ላበር ወደዚህ ጋር የምንጠቀም ከሆነ ኤክስትራ ዩኒት ኦፍ ላበር ስንጠቀም ካፒታል ምን ይሆናል? ዲክሪዝ ያደርጋል ነው የሚለን፣ እዚህ ጋር ይወርዳል። ሶ ያንን ነው የሚያወራን ማለት ነው። ስለዚህ ሶ ዛት አውትፑት ምንድነው? ሪሜንስ ኮንስታንት ነው። ዲክሪዝ አስ ሞር ኦፍ ዘ ላተር ኢንፑት ላበር ኢዝ ዩዝድ ማለት ነው። ሶ ላበር በጣም እየተጠቀምን ስንሄድ፣ ስለዚህ ካፒታላችን እየቀነሰ ይሄዳል። ይሄንን ነው የሚያስተምረን። ነገር ግን አውትፑት ሌቭላችን ዘሴም ላይ ነው ማለት ነው። ሌላው 3.7 ዘ ስሎፕ ኦፍ አን አይሶኳንት ኦር ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን የሚለውን እናያለን ማለት ነው። ስሎፕ ኦፍ አን አይሶኳንት ያ ማለት የዚህ ስሎፕ ምንድን ነው? ለምሳሌ የዚህ ስሎፕ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው። ያ ማለት ቼንጂንግ ኬ ቼንጅ የሆነበት ኦቨር ለማ ዊዝ ቼንጂን ኤል ማለት ነው። ስለዚህ ይሄ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው፣ ወይም ደግሞ ቶታል ፕሮዳክታችንን ደሪቬት አድርገን ማለቴ ኳንቲቲ ቶታል ፕሮዳክቱን ማርጂናል ፕሮዳክት ኦፍ ላበርን እና ማርጂናል ፕሮዳክት ኦፍ ካፒታል አድርገን ኦቨር እነኝን ሁለቱን በማካፈል የምናገኘው ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን በመባል ይታወቃል ማለት ነው። ዘ ስሎፕ ኦፍ አን አይሶኳንት ቼንጂን ኬ ኦቨር ቼንጂን ኤል ማለት ነው። ይቺ ኔጌቲቭ ምንድናት? ቼንጂን ኬ ምንድን ነው? ዲክሪዝ እያደረገ ነው። ስለዚህ ምን ይሆናል? ኔጌቲቭ ይሆናል። ቼንጂን ኤል ደግሞ ኢንክሪዝ ነው። ስለዚህ ምን ይሆናል? ፖዚቲቭ ይሆናል። ስለዚህ ኔጌቲቭ የሚሆነውን ፖዚቲቭ ለማድረግ ነው ከኋላ ኔጌቲቭ የገባችው ማለት ነው። ሪሊ ብንሰራው በቼንጅ ኔጌቲቭ ነው። ስለዚህ ያንን ኔጌቲቭን ደግሞ ስሎፕ ፖዚቲቭ መሆን ስላለበት ወይም ደግሞ ኢኮኖሚክስ ላይ አብዛኝ ፖዚቲቭ የሆኑ ቁጥሮች ስለሚቀበሉ ማለት ነው። ሶ ኔጌቲቭ ምንም ችግር የለውም፣ አብሶሉት ቫልዩ ማድረግ ትችላላችሁ። ሃው ዘ ኳንቲቲ ኦፍ ዋን ኢንፑት ካን ቢ ትሬድድ ኦፍ አጌንስት ዘ ኳንቲቲ ኦፍ ዘ አዘር ኢንፑት። እንዴት ነው አንደኛውን ኳንቲቲ ቀንሰን ወደ አንደኛው ሰብስቲቱት የምናደርገው የሚለውን የሚያሳየን ነው ማለት ነው። ዌል አውትፑታችን ምን ሳይሆን ሂልድ ኮንስታንት ማለት ነው፣ ሳይቀየር ማለት ነው። ዘ አብሶሉት ቫልዩ ኦፍ ዘ ስሎፕ ኦፍ ዘ አናይሶካንት ኢዝ ኮልድ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ይሆናል ማለት ነው። ስለዚህ ቅድም እንዳልኳችሁ አብሶሉት ቫልዩ ብናስገባውም የአይሶካንቱ ስሎፕ ምን ይባላል? ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን መሆን ይችላል። ዘ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ሾውስ ዘ አማውንት ባይ ዊች ዘ ኳንቲቲ ኦፍ ዋን ኢንፑት ካን ቢ ሪዱስድ ዌን ዋን ኤክስትራ ዩኒት ኦፍ አናዘር ኢንፑት ኢዝ ዩዝድ ሶ ዛት አውትፑት ሪሜን ኮንስታንት። አውትፑታችን ሳይቀየር አንዱን ለምሳሌ ካፒታል እንበልኛ፣ ካፒታል የመቀነሱ ብዛት የሚቀንሰው አማውንት መቼ ሞር አንድ ኤክስትራ ዩኒት ኦፍ ላበር በተጠቀምንበት ምክንያት
ካፒታልን በምን ያህል ቀነስን የሚለው የካፒታል የቀነሰበትን አማውንት የሚያሳየን ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ነው ማለት ነው። ነገር ግን መሆን አለበት ዘሴም አማውንት መመረት አለበት። ዲፈረንት አውትፑት ከሆነ አይሆንም ማለት ነው። ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽንስ ኦፍ ላበር ፎር ካፒታል ዴኖትድ አስ MRTS ላበር ኮማ K በመባል ይታወቃል። shows that the amount by which the input of capital can be reduced when one extra unit of labor is used ማለት ነው። ስለዚህ አንድ የካፒታል ኢንፑቱ በምን ያህል ቀነሰ መቼ አንድ ኤክስትራ ዩኒት ኦፍ ላበር ስንጠቀም የሚለውን የሚያሳየን አውትፑታችን ዘሴም የሚሰጠንን ሆኖ ማለት ነው የሚያሳየን ምን ይባላል? MRTS ኮማ LK ማለት ነው። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ኦፍ ላበር ዊዝ ካፒታል ማለት ነው። ሶ ይሄ በዚህ መልኩ ይሆናል። ሌላው ዘ ኢፊሽንት ሪጅንስ ኦፍ ፕሮዳክሽን ሎንግ ረን ላይ ኢፊሽንት ሪጅን ኦፍ ፕሮዳክሽን ምን ይመስላል? እንግዲህ ሾርት ረን ላይ እንዳየነው ስቴጅ 2 ላይ ወይም ደግሞ ማርጂናል ሬት ኦፍ ማርጂናል ፕሮዳክታችን ዲክሪዚንግ ሆኖበት ፖዚቲቭ የሚሆንበት ኢፊሽንት ሪጅን እንደሆነ አይተናል ማለት ነው። ሶ አሁንም ደግሞ ምንድነው ሎንግ ረን ላይም ዘ ሴም ዌይ አለ። እስኪ እንየው። ኢን ፕሪንሲፕል ዘ ማርጂናል ፕሮዳክት ኦፍ ፋክተር ሜይ አሲዩም ኤኒ ቫልዩ ፖዚቲቭ፣ ዜሮ፣ ኔጌቲቭ ሊሆን ይችላል በህጉ ማለት ነው። ሶስቱም ቫልዩ ሊኖረው ይችላል። ነገር ግን ዘ ቤዚክ ፕሮዳክሽን ቲዮሪ ኮንሰንትሬትስ ኦንሊ ኦን ዘ ኤፊሽንት ፓርት ኦፍ ዘ ፕሮዳክሽን ፈንክሽን። ወሳኝ የሆነ የፕሮዳክሽን ቲዮሪ የሚያጠነጥነው ምን ላይ ነው? ኤፊሽንት ፓርቱ ላይ ነው። ዛት ሚንስ ኦቨር ዘ ሬንጅ ኦፍ አውትፑት ኦቨር ዊች ዘ ማርጂናል ፕሮዳክት ኦፍ ፋክተርስ አር ፖዘቲቭ ኤንድ ዲክላይኒንግ። ማርጂናል ፕሮዳክታችን ፖዘቲቭ ሆኖ በት ምን የሆነበት ዲክላይን የሆነበት ፓርት ነው ማኑ ኤፊሽንት ሪጅኑ ማለት ነው። ሶ ኢን ዘ ሾርት ተርም ፕሮዳክሽን ፈንክሽን ኤፊሽንት ሪጅንስ ኦፍ ፕሮዳክሽን ፕሪቬልስ ኢን ስቴጅ 2 ዌር ማርጂናል ፕሮዳክት ኦፍ ላበር ግሬተር ዛን ዜሮ ፓርት 1 ላይ ያየ ነው ማለት ነው። በት ዲክላይኒንግ የሚያደርግበት ላይ ነበር ነው የሚለን። ሲሚላርሊ ኤፊሽንት ሪጅንስ ኦፍ ፕሮዳክሽን ኢን ዘ ሎንግ ረን ፕሪቬልስ ዌን ዘ ማርጂናል ፕሮዳክት ኦፍ ኦል ቫሪያብል ኢንፑት ኢዝ ፖዚቲቭ በት ዲክሪዚንግ ማለት ነው። ሁሉም ማርጂናል ፕሮዳክት ኦፍ ቫሪያብል የሆኑት ሁሉም ማርጂናል ፕሮዳክታቸው ፖዚቲቭ ነው በት ዲክሪዝ እያደረገ የሚሆንበት ላይ ምን ይሆናል ማለት ነው? ኤፊሽንት ሪጅን ይሆናል። ግራፊካሊ ዚስ ካን ቢ ሪፕሬዘንትድ ባይ ዘ ኔጌቲቭሊ ስሎፕድ ፓርት ኦፍ አን አይሶካንት ማለት ነው። ስለዚህ በአይሶካንት ኔጌቲቭሊ ስሎፕ ፓርቱ ላይ ነው ማለት ነው የሚታየው። The locus point of the isocant where the marginal product of factors are zero form the rigid line ማለት ነው። ስለዚህ ሎከስ ፖይንቱ አይሶካንት ላይ ያሉት ፖይንቶች በሙሉ ሎከስ ፖይንቶቹ ምንድናቸው? ማርጂናል ፕሮዳክት ኦፍ ፋክተር እዛ ላይ ያለው ፋክተር ዜሮ የሆነበት ነው። ያ ማለት ሪጂድ ላይን ነው። ከዚያ ውጭ መንቀሳቀስ አይችልም ማለት ነው። ወይም ኪሳራ ነው ከዛ በላይ ከሆነ። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ላበር ዊዝ ካፒታል ኢዝ ዘ ስሎፕ ኦፍ አይሶካንት ከርቭ ነው። ኢት ካን ኦልሶ ቢ ጊቭን ባይ ዘ ሬሾ ኦፍ ዘ ማርጂናል ፕሮዳክት ኦፍ ፋክተርስ ማለት ነው። የሚቀያየሩት ፋክተሮች ማርጂናል ፕሮዳክታቸው ሬሾ ነው ማለት ነው። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ስለዚህ ኔጌቲቭ ቼንጂንግ ኬ ኦቨር ቼንጂንግ ኤል ማድረግ እንችላለን። ወይም ደግሞ ማርጂናል ፕሮዳክት ኦፍ ላበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል ማድረግ እንችላለን ማለት ነው። ሶ ቼንጂንግ ካፒታል changing quantity is zero for a movement along an isocant curve. isocant curve ላይ ከሆነ changing capital changing output ምንድነው? ዜሮ ነው። ምክንያቱም አይሶካንት ከርቭ ላይ ምን ስለሆነ ዘሴም የሆነ በዚህ አይሶካንት ላይ ዘሴም አውትፑት ነው አይደለ? ስለዚህ በዚህ አይሶካንት ላይ changing output አለ ወይ? የለም። ስለዚህ ምንድነው? ዜሮ ነው ማለት ነው። ዜሮ ነው። ስለዚህ ያንን የሚያሳየን አሲዩም የኮብ ዳግላስ ፈንክሽን ቢሆን ኳንቲቲ አስ ኤ ፈንክሽን ኦፍ ላበር እና ካፒታል በዚህ መልኩ ተሰጥቶናል። ስለዚህ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽንን ፈልጉ ከተባልን ምንድነው የምናደርገው? ማርጂናል ፕሮዳክት ኦፍ ላበር ኦቨር ማርጂናል ፕሮዳክት ኦፍ ካፒታል ማለት ነው። ስለዚህ ማርጂናል ፕሮዳክት ኦፍ ላበር ማለት ኳንቲቲን ኢንተርምስ ኦፍ ምን ኢንተርምስ ኦፍ ላበር ዴሪቬት ማድረግ ማለት ነው። ስለዚህ ይሄ ዴሪቬት ሲሆን ኤ ኤል ኤ ማይነስ 1
ካፒታል ዘ ፓወር ኦፍ ቢ ነው ኦቨር ኢን ተርምስ ኦፍ ማርጂናል ፕሮዳክት ኦፍ ካፒታል ማለት ደግሞ ኢን ተርምስ ኦፍ ኬ ማለት ነው። ስለዚህ ኤልኤ ካፒታል ቢ ማይነስ 1 ታይምስ ቢ ማለት ነው። ስለዚህ ይህንን አሁን ብንሰራው ይሄኛው ማለት ኤ ታይምስ ኤል ዘ ፓወር ኦፍ ኤ ታይምስ ይሄ ማለት ደግሞ ኤል ዘ ፓወር ኦፍ ማይነስ 1 ማለት ነው። ስለዚህ ኦቨር ኤል ማለት ነው። ኦቨር ኤል ሶ ኦቨር ኤል ከዛ ይሄ ካፒታል ዘ ፓወር ኦፍ ቢ አለ። የታችኛው ማለት ደግሞ ኦቨር ይሄ ማለት ደግሞ ቢ ታይምስ ኤል ዘ ፓወር ኦፍ ኤ ታይምስ ኬ ዘ ፓወር ኦፍ ቢ ታይምስ ኦቨር ይቺ ማይነስ ዋና ኦቨር ትሆናለች ኬ ዘ ፓወር ኦፍ 1 ማለት ነው። ኬ ዘ ፓወር ኦፍ 1 ስለዚህ ኦቨር ኤል ማለት ኬ ማለት ነው አይደለ? ስለዚህ አሁን እዚህ ጋር ኤል ዘ ፓወር ኦፍ ኤ ይጠፋል። ኬ ዘ ፓወር ኦፍ ቢ ቢ ያጠፋል። ስለዚህ ማቀረ ኤ ኦቨር ኤል ኦቨር ቢ ኦቨር ኬ ማለት ነው። ስለዚህ ኤ ኦቨር ኤል ኦቨር ቢ ኦቨር ኬ ሲሆን በግልብጡ ስናበዛው ምን ይሆናል ማለት ነው? ኤ ኬ ኦቨር ቢ ኤል ይሆናል ማለት ነው። ስለዚህ በዚህ መልኩ ኤ ኬ ኦቨር ቢ ኤል መሆን ይችላል። ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን ፎር ላበር ካፒታል ማለት ነው። ስለዚህ በዚህ መልኩ መሆን ይችላል ማለት ነው መልሱ። ኦኬ ዘ ኤፊሽንት ሪጅን ኦፍ ፕሮዳክሽን የምንለው ፕሮዳክሽን ቴክኒክስ አር ቴክኒካሊ ኤፊሽንት ኢንሳይድ ዘ ሪጅድ ላይን ነው ማለት ነው። ያ ሪጅድ ላይን ይሄ ነው። ሪጅድ ላይኑ ይሄ የተሰመረው ነው። ስለዚህ በዚህ ውስጥ ከሆነ ኤፊሽንት ሪጅን ነው በሎንግረን ላይ ማለት ነው። ከዚህ ውጪ ከሆነ ግን ኔጌቲቭ ስለሆነ ኢንኤፊሽንት ሪጅን ነው ማለት ነው። ዘ አፐር ሪጅድ ላይን ኢምፕላይስ ዛት ዘ ማርጂናል ፕሮዳክት ኦፍ ካፒታል ኢዝ ዜሮ የሆነበት ማርጂናል ፕሮዳክት ኦፍ ካፒታል ዜሮ የሆነበት አፐር ሪጅዱ ይሄ ነው። ስለዚህ ማርጂናል ፕሮዳክት ኦፍ ካፒታል ኢዝ ኔጌቲቭ ፎር ኦል ፖይንትስ አባቭ ዘ አፐር ሪጅድ ላይን ከዚህ በላይ ከሆነ ይሄ ዜሮ ነው። and positive 4 points below the ridged line ከዚህ በታይ ከሆነ ደግሞ ምንድነው ይሄኛው ፖዚቲቭ ነው ማለት ነው። ፖዚቲቭ ነው። ሶ the lower ridged line ደግሞ ማን ነው? ማርጂናል ፕሮዳክት ኦፍ ላበር ኢዝ ኢኳልስ ቱ 0 የሆነበት ይሄ ማለት ነው። ስለዚህ ከዚህ በታች ከሆነ ከሪጅድ ላይኑ በታች ከሆነ ኔጌቲቭ ነው፣ በላይ ከሆነ ደግሞ ፖዚቲቭ ነው። ስለዚህ ሁለቱ ፖዚቲቭ የሆኑበት ዘሴም የጋራ ዌያቸው ማን ነው ማለት ነው? ሁለቱ ፖዚቲቭ የሆኑበት የጋራቸው ማን ነው ማለት ነው? ኢንሳይድ ዘ ሪጅድ ላይን ማለት ነው። ስለዚህ ኢንሳይድ ዘ ሪጅድ ላይን ደግሞ ሁሉም ማርጂናል ፕሮዳክት ኦፍ ፋክተሮቹ ፖዚቲቭ የሆነበት ኤሪያ ምንድነው? ኤፊሽንት ሪጅን ነው ወይም ደግሞ ኤፊሽንት ስቴጅ ነው ማለት ነው። ስለዚህ ፕሮዳክሽን ቲዮሪ አምርቱ የሚለው እዚህ ውስጥ ነው ማለት ነው። ባጭሩ በዚህ መልኩ ማየት እንችላለን። ሎ ኦፍ ሪተርን ቱ ስኬል ሎንግ ረን አናላይሲስ ኦፍ ፕሮዳክሽን ሎ ኦፍ ሪተርን ቱ ስኬል ምን ይላል የሚለውን ኢን ዘ ሎንግ ረን ኦል ኢንፑትስ አር ቫሪያብል expansions of output may be achieved by varying all factors of production by the same production or proportion or by different proportion long run ላይ ሁሉም ኢንፑቶች ምንድናቸው? ቫሪያብል ናቸው። ስለዚህ አውትፑታችንን ለማስፋፋት ወይም ደግሞ ኢንክሪዝ ለማድረግ ከፈለግን ሁሉንም ፋክተር ኦፍ ፕሮዳክሽናችንን በተመሳሳይ ፕሮፖርሽን ወይም ደግሞ በተለያየ ፕሮፖርሽን ምን ማድረግ ነው? ማለያየት ወይም ደግሞ ኢንክሪዝ ማድረግ ነው ማለት ነው። ሶ ዘ ትራዲሽናል ቲዮሪ ኦፍ ፕሮዳክሽን ኮንሰንትሬት ኦን ዘ ፈርስት ኬዝ። እዚህ ኮንሰንትሬት የሚያደርገው ትራዲሽናሊ ቲዮሪው ምን ላይ ነው? ፕሮዳክሽናችን ፈርስት ኬዝ ላይ ነው። ፈርስት ኬዝ ምን ማለት ነው? the study of output as all inputs change by the same proportion ይሄ ፈርስት ኬዝ ማለት ነው። እዚህ ጋር the same proportion ያለው ሰከንድ ኬዙ different proportion ያለው ማለት ነው። ትራዲሽናሊ እኛ የምናዘወትረው the same proportion በመቀየር ነው ማለት ነው። the term return to scale refers to the change in output as all factors changed by the same proportion። ስለዚህ return to scale የሚለው ቃል ይሄ return to scale የሚለው ቃል የሚይዘው ምንድነው? የአውትፑታችን የመቀየር ሪፈር የሚያደርገን አውትፑታችን የመቀየሩን ኬዝ ያ ኬዝ ምንድነው የሚቀይረው? ሁሉም ኢንፑቶችን ወይም ደግሞ ሁሉም ፋክተሮችን በተመሳሳይ the same production በተመሳሳይ ፕሮፖርሽን ቀይረን የምናገኘውን የተለያየ አውትፑት የሚያሳየን ነው ማለት ነው። ሪተርን ቱ ስኬል
whether it is homogeneous ሊሆን ይችላል non homogeneous production function ሊኖረን ይችላል ማለት ነው። ሶ በዚህ መልኩ የምናየው ይሆናል ማለት ነው። ኦኬ እንግዲህ ሌላው ምንድነው እዚህ ጋር suppose initially the production function መጀመሪያ ላይ ያለው production functionአችን x not amount quantity ቢኖር with በላበር እና በካፒታል ነው። ስለዚህ if we increase all factors by the same proportion በt proportion ሁሉንም ፋክተር increase ብናደርገው clear ነው obtain a new level of output እንደምናገኝ ማለት ነው። x prime ብንለው ያንን x prime አዲሱን ምርት ማለት ነው where x primeአችን as a function of በቲና ቲ አማውንት ኦፍ ላበር እና ቲ አማውንት ኦፍ ካፒታልን ጨምረን ማለት ነው ነበረው ኤክስ ኖት አመረትንበት ላይ። ስለዚህ ኢፍ ኤክስ ፕራይማችን ወይም ደግሞ ኤክስ ስታራችን ኢንክሪዝድ ባይ ዘ ሴም ፕሮፖርሽን የሚሆን ከሆነ በቲ የሚጨምር ከሆነ ኦር ኢፍ ኤክስ አዲስ የምናገኘው ኤክስ የኤክስ ኖት በቲ እያንዳንዱ የጨመርነው ቲ አለ አይደለ እያንዳንዱ ፋክተር ላይ። ስለዚህ አውትፑታችንም በዛ አማውንት ለምሳሌ 10 ላበር እና 10 ካፒታል ጨምረን በ10 አበዛን ማለት ነው ሁለቱንም። ስለዚህ አውትፑታችን ኤክስም በ10 የጨመረ እንደሆነ we say that ምን እንላለን ኮንስታንት ሪተርን ቱ ስኬል አገኘን። ነገር ግን ኤክስ ኖት ኢንክሪዝ ለዛን ፕሮፖርሽናሊ ዊዝ ዘ ኢንክሪዝ ኢን ዘ ፋክተሩን በ10 ጨምረን አውትፑታችን ግን በሁለት እጥፍ የሚያድግ ከሆነ ይሄን ምን እንለዋለን ለፋክተሩ ያወጣኑን ያህል ፕሮፖርሽን ሳይሆን ያነሰን የሰጠን። ስለዚህ ምን እንለዋለን ዲክሪዚንግ ሪተርን ቱ ስኬል። ሶስተኛው ደግሞ የበለጠ የሚሰጠን ከሆነ ማለት 10 ላበር እና 10 ካፒታል ጨምረን እኛ ግን አውትፑታችን በ20 የሚጨምር ከሆነ ምን ይባላል ኢንክሪዚንግ ሪተርን ቱ ስኬል ይባላል ማለት ነው ይባላል። ሶ ይሄን በዚህ መልኩ እናያለን። ሶ መጨረሻ ላይ እንግዲህ ኮብ ዳግላስ ፕሮዳክሽን ፈንክሽን የሚል አለ። እሱን እና አያይዤ ሌሎች የቀሩትም አሉ። ስለዚህ ኑሜሪካል ኤግዛምፕሎችን እንሰራላችኋለሁ በፓርት 3 ላይ እንገናኛለን ማለት ነው። እስከዛው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ሰብስክራይብ ማድረግ፣ ሼር ማድረግ አትርሱ። ባይ ባይ።